እነሆ በሞቱ ሞት የተባለ ዲያብሎስን አጠፋው። በጥንቱ ኪዳን ይባላል ቅዱስ ስሙ፣ በንዑስ ክፍሉ ደግሞ ትምህርተ ዛት ይባላል። ክርስቶስ የተናገረው የክርስቶስ ቃል ነው። በሞቱ ሞትን አጠፋው። የዛሬው ዕለት ሞት የተሸነፈበት ሞት ዲያብሎስ በእኛ ላይ ነግሶ ለ5000 ዘመናት በእግሩ ረግጦ በእጁ ጨብጦ የእሱ ባሪያዎች አገልጋዮች እንድንባል አድርጎን ለዘመናት ቆይቶ ነበር። ዛሬ ግን የደስታን ቀን የሐዘንን ቀን ነውና እንደ ደስታችን ስናስበው ይህ ጽኑ የሆነ ባላጋራችን ጨካኝ የሆነውን ባላጋራችን ዛሬ ድል አድርጎ እኛ የእግዚአብሔር ቤተሰቦች የእግዚአብሔር ሰዎች የእግዚአብሔር ዜጎች እንድንባልበት የተመደበች ወይም የተመረጠች ቀን ስለሆነች ደስታችንን በዚሁ እናበስራለን ማለት ነው። ሞት የሚባለው ዲያብሎስ ነው። ዲያብሎስም ሞት የተባለው ከሞት የሆነ ጥቅም የለም፣ ከሞት የሚገኝ ትርፍ የለም። ሞት ኪሳራ ነው ሁልጊዜ። ምንም አሁን በአዲስ ኪዳን ወደ እግዚአብሔር እንድንሸጋገርበት መንገድ ቢሆንም ቅሉ፣ ነገር ግን ሰው ከሞተ በኋላ የሆነ ስራ ሰርቶ ወደ እግዚአብሔር የሚቀርብበት እድልና አማራጭ የለውም። ተዘጋጅተው የሄዱ ስራቸውን የጨረሱ ከዚሁ ላይ ነው። ነገር ግን ከሞት በኋላ የታቀደ እቅድ የሚፈጸምበት ነገር የለም። ልክ በዚሁ መልክ ዲያብሎስን ሞት ብሎታል። ሞት ጥቅም እንደማያስገኝ ሁሉ ከዲያብሎስ የሚገኝ ጥቅም ስለሌለ በሞት ተሰይሟል እና ታሪኩን ለማሳጠር ያክል ዛሬ መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆኖ ተሰቅሎ ሰውን አዳነ ስንል መነሻ ታሪክ አለን። ነገርን ከስሩ ውሃን ከጥሩ እንዲሉ ለማስታወስ ያክል የሰውን ልጅ እግዚአብሔር ከ22ቱ ስነ ፍጥረት መካከል በአርአያው አክብሮ አግኖ ቅዱስ ንጹሕ ክቡር አድርጎ ፈጠረው ይለናል። የተከበረ ፍጥረት ነውና በተከበረ በተመረጠ ቦታ መቀመጥ ነበረበት። የከበረ ሌላ እንስሳት አራዊት የማይውሉበት የማያድሩበት ገነትን መኖሪያ እግዚአብሔር አዘጋጀለት። ግን ገነት የሰው ልጅ ሲኖር ጥንተ ጠላት የተባለ ዲያብሎስ እዛው ከቦታው ድረስ ተጉዞ ሂዶ የሰውን ልጅ አሳሳተው። ታሪኩን ስናሳጥረው የሰው ልጅ በዚህ ምክንያት የነበረበትን ቦታ ለቆ ለሱ ወዳልተፈጠረው ዓለም ወደ ፍዳ ዓለም መጣ። ይሄ ፍዳ ዓለም ይባላል። የእኛ መኖሪያችን ገነት ነበረ፣ ወደ ፍዳ ዓለም መጣ ይለናል። ክቡር የነበረው ተዋረደ፣ ቅዱስ የነበረው ረከሰ፣ ልዑል የነበረው ተዋርዶ አሁን የእግዚአብሔር ልጅ መሆኑ ቀርቶ ዲያብሎስ ልጅ ሆነ። አሁን በዚህ መካከል አንድ ነገር መፈጠር አለበት። እሱም የሰው ልጅ ወደ ቀደመ ቦታ የሚመለስበት መንገድ መታሰብና መፈጠር ነበረበት። ይህን ነገር የሚያስብ የሚያከናውን ግን ከመላእክት አንዱ ቅዱስ ሚካኤል አይደለም። እንዲሁም ቅዱስ ሚካኤልና ደም ቢሆንም አይችሉም። ከአዳም ልጆች በኋላ ከሚነሱ ከነቢያት መካከልም ቢሆንም አይችሉም። ግን ይህም የሰው ልጅ የጠፋውን የሰው ልጅ ማዳን የሚችለው ራሱ እግዚአብሔር ነበር። ራሱ እግዚአብሔር። አንዳንድ ሰዎች ለምንድነው እግዚአብሔር ሰው ሳይሆን ሰውን ማዳን ያልቻለው ይላሉ። አዎ ሰው ሳይሆን የሰው ልጅ ማዳን አይችልም ነበር እግዚአብሔር። የማይችል ሳይሆን ግን ለዘጠኝነት የማይመች ነገር ነበር እግዚአብሔር የሰው ልጅ ይህን ካደረግ የሞት ሞት ሞታለህ አለው። የሞት ሞት ሳይሞት አድኖት ቢሆን በቸርነቱ ይስማማ ነበር። ይህ ሀሳብ እግዚአብሔር ቸር ነው፣ አዎ ብሎት ነበረ። ግን ቸርነቱ አግዶት የሰው ልጅ የሞት ሞት የሚባለውን በሞተ ስጋ ላይ በሞተ ነፍስ ላይ ሞተ ስጋን ሳይቀምስ አዳነ። ቸርነቱ ይታወቃል። የእግዚአብሔር ቸርነት ብዙ ነው ተብሎ ይደነቅ ነበር። ግን ለቸርነቱ ደግሞ ሲስማማ ለፈጣሪነቱ አይስማምም። እግዚአብሔር የተናገረውን አያስቀርም። እውነተኛ ፈራጅ ነው። ራሱ ዳኛ፣ ራሱ መስካሪ ሆኖ የሚዳኝና የሚፈርድ እግዚአብሔር ነው። ትሞታለህ ያለ እግዚአብሔር መፍረድ ነበረበት። በአዳም ላይ ፈረደበት። ስለዚህ ሁለቱን
ፈጣሪነቱንና መሐሪነቱን ለማጣጣም በመካከል ሰው መሆን ነበረበት። ክርስቶስ ሰውን ለማዳን ሰው መሆን ነበረበት። ከዛም በፊት ግን ትንቢት መናገር ነበረበት። ነቢያትን ምሳሌ እየመሰሉ ማስረዳት ነበረባቸው። ለ5000 ዘመን ነቢያት የክርስቶስን መምጣት ተናገሩ። ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ። ክርስቶስ ሰው ሆነ። አሁንም ለሚሆኑ ክርስቲያኖች ሰው ሲሆን ምን አይነት ነው? እኛ ሰዎች አምላክ መሆን አንችልም። ስለማንችል ፍጡር ስለሆን፣ እግዚአብሔር ግን ሰው መሆን ይችላል ነው። እግዚአብሔር ሰው መሆን ይችላል። ምክንያቱም በእግዚአብሔር የሚሳነው ነገር የለም ተብሎ ተቀምጧል። ብዙ ሰዎች ይሄ ነገር ይከብዳቸዋል። እንደ ሰው ሊሆን ይችላል ብሎ በእነሱ አረዳድ ሲረዱት ከልባቸው ጸናቸው። ብዙ ጥያቄ ሲያነሱ ያላችሁ። ነገር ግን በእግዚአብሔር ዘንድ ከባድና ቀላል የሚባል ነገር የለም። ከባድና ቀላል በእኛ ዘንድ ነው። እንዳልኳቸው እኛ አምላክ መሆን አንችልም፣ ለእኛ ከባድ ነው። እግዚአብሔር ግን ሰው መሆንም ለእሱ ቀላል ነው። አለመሆንም ሳይሆን ማዳን ለእሱ ቀላል ነው። ከባድና ቀላል የሚባል ነገር የለም። ሰው ሆኖ ተወለደ፣ በየጥቂቱ አደገ፣ በ30 ዘመኑ ተጠመቀ። አሁን 40 መዓልተ ሌሊት ጾመ። ወንጌልን 3 ዓመት ከ3 ወር አስተማረ። በመካከል ተአምራት እያደረገ አምላክነቱን ገለጸ። ትናንትና እሑድ ባለፈው ሳምንት ሆሳዕና ብለን እንዳከበርነው የሆሳዕና ዕለት በአህያ ውርንጭላና በእናቲቱ በአህያይቱ ላይ ተቀምጦ ቤተ መቅደሱን እየዞረ ተዘመረለት። መድኃኒትነቱ ተገለጠ። አልዓዛርን አስነስቶ ነበርና ሆሳዕና ለወልደ ዳዊት ለዳዊት ልጅ ሆሳዕና መድኃኒት መባል ይገባዋል እያሉ ሳር ቅጠሉ አመሰግነው ሆነን ለመናገር ድንጋዮች ሳይቀሩ ዘመሩለት። አምላክነቱን በእሳት ተመሰከረለት። አልዓዛር ከሞተ 4 ቀን ነበረ። 4 ቀን ሲሆነው በእስራኤል ዘንድ 4 ቀን ከሆነ በእርግጠኝነት ሙቷል። እስራኤል አንድ ተስፋ ነበራቸው። ሰው ከሞተ በኋላ እስከ 3 ቀን ድረስ ተስፋ አይቆርጡም፣ ይመላለሳሉ ወደ መቃብሩ። ክርስቶስ በ3ኛው ቀን አልዓዛርን አላስነሳውም። በ3ኛው ቀን አስነስቶት ቢሆን እንደ እስራኤል ትርጉምና ባህል እስከ 3 ቀን ድረስ መቃብሩ ዙሪያ ነፍስ አለች። ያቺ ነፍስ ሳትርቅ ተዋህደው ተነሳ እንጂ አላስነሳውም ይሉ ነበር። ክርስቶስ ግን የበለጠ ለመስራት ዘገየ። ምክንያታቸውንም ለማሳጣት ዘገየ። በ4ኛው ቀን ሲያስነሳ እነሱም አመኑት። 4 ቀን አይደል? እውነቱን አስነስቶ ታምነው ሁሉም ተነስተው ክርስቶስን አመሰገኑ፣ ዘመሩለት። ያኔ በሃይማኖት መሪዎች ዘንድ አንድ ጥያቄ ተነሳ፣ አንድ ስጋት ተነሳ። ምንም ነው? እነሆ ናሁ ጠሎ ኩሉ ዓለም ብሎ እነሆ ዓለም ሁሉ ተከተለው። እንግዲህ በኋላ እኛ ልንሰማና እናዳምጠን የለናም። ሊቃነ ካህናቱ የካህናቱ አለቆች ሰው እሱን ከተከተለው እኛን ማነው የሚሰማን? ማነው የሚታዘዝን? ስለዚህ የይሰመ ንቅል አደረሴ እኔ ተዋገር ሁሉ ህዝብ አሉ። ብዙ ሰው በዚህ ሰው ምክንያት ከሚጠፋ አንድ ሰው ብንገል ይሻላል ብለው ማክሰኞ ቀን ረቡዕ ቀን ለምስር ክርስቶስን ለመግደል ቁጭ ብለው ሰነድ ይዘው ተስማሙ። ምክራቸውም ውሳኔ አገኘ፣ ፍጻሜ አገኘ። በምክራቸው መካከል ብዙ ነገር ተወያይተዋል። አንደኛ የሐሰት ምስክሮችን መመልመል አለብን አሉ። ምን የሚሉ? ሰንበትን ይስራል ብለው የሚመሰክሩ፣ ከሰማይ ወርጃለሁ ብሏል፣ የሰው ሥጋ ይበላል ብሏል፣ በሰንበት ቀን ብዙ አይነት ስራ ሲሰራ መስራት ይቻላል እያለ ሲያስተምር ሰምተናል የሚሉ፣ ለቄሳር ግብር መገበር አይቻልም የሚሉ፣ እኔ ንጉሥ ነው ብሏል የሚሉ የሐሰት ምስክሮችን መለመሉ። እነዚህ ምስክሮችን ደግሞ ተሰሚነት እንዳገኙ ሽማግሌዎች ነበሩ። በሽመት የከበሩ ታላላቅ ሰዎች ነበሩ የተመረጡ። ሌላም ተጨማሪ ከደቀ መዛሙርቱ ደግሞ አንዱን ማስከወን ነበረባቸው። ይሁዳን በገንዘብ ፍቅር የተሸነፈው ይሁዳን ማስከወን ነበረባቸው። ከእሱ ጋርም ተስማሙ። 30 ዲናር ወርቅ እንዲሰጡት ቃል ገቡለት። እሱም ደግሞ አሳልፎ እንደሚሰጣቸው ማለት በዕለተ ሐሙስ ዛሬ ያልሆነው ትናንትና ምሽት ላይ ክርስቶስ እንደሚሰቅሉት እንደሚይዙት ስለሚያውቅ ደቀ መዛሙርቱን በስምዖን ቤት ሰብስቦ ሥጋውንና ደሙን ሰጣቸው። እግራቸውን አጥቦ ስለ ትሕትና አስተማራቸው።
ከዛም በኋላ እነዚህን ምስጢራት ካከናወነ በኋላ ወደሚጸልይበት ቦታ ሄዶ እየጸለየ ለደቀ መዛሙርቱ አሳያቸው። ስለ ጸሎት ምን ማለት ነው? መከራ ሲመጣባችሁ እናንተ በጸሎት እግዚአብሔርን ጠይቁ፣ እናንተ በሞታችን በጉልበታችን መከራውን እንወጣዋለን አትበሉ ለማለት እየጸለየ በግልጽ አሳያቸው። ከዛ በኋላ የሚይዙት ይሁዳ እየመራቸው የሚይዙት ሰዎች እየመጡ እንዳለ ስላወቀ አዎ ፍቅረ ቢጽ ለማስተማር ደግሞ ያለበት ቦታ የሚጸልይበት ቦታ አባጣ ጎባጣ ነው፣ አይመችም። እነሱ እንቅፋት እንዳይመታቸው እንቅፋት መታቸው እንዳይወርቁ እንዳይሰነካከሉ ተነሱ፣ የሚይዙ ሰዎች መጥተዋል፣ ወደ ማይመጣ አላቸው። ወደ ምቹ ቦታ ፍቅረ ቢጽ ማለት ይሄ ነው። የሚዘምት ሰዎች እንቅፋት እንዳይመታቸውም አስቦ ቦታ አመቻቸላቸው፣ ቦታ ቀየረላቸው። ወደ እነሱ ሄደ። እነሱ በጥፋት ሰክረዋል፣ እነሱ በተንኮል ሰክረዋል። ቆም ብለን እንመርምር አላሉም። ነቢያት ምን ብለዋል ብለው አላሰቡም። ነቢያት የተናገሩትን ሲቆሙ ብለን ምስል የትንቢት ደርሷል ብለውም ማወቅና መገንዘብ አልቻሉም። ወደ ክርስቶስ መጡ። ክርስቶስም እንዲህ አላቸው፣ ማንን ትሻላችሁ አላቸው። የናዝሬቱን ኢየሱስን እንሻለን አሉት። እንዲህ ብሎ ሲናገሩ ወዲያው እንደ ቅጠል ረገፉ። አምላካዊ ቃል ነው። ይሄ ቃል ዓለምን የፈጠረ ቃል ነው። ይህ ቃል የሌለውን ያስገኘ ቃል ነው። ይህ ቃል የጠፋውን ያመለሰና እንድታይ እንድዳሰስ ያደረገ ቃል ነው። እኔ ስላቸው ከፊቱ መቆም ተስኗቸው ከእግሩ ወደቁ ይለናል። በፈቃዱ እንደያዙት ለማጠየቅ ከወደቁበት አስነስቶ አጽንቶ ኃይሉን ብርታቱን ሰጥቶ እንዲይዙት አደረጋቸው። በእነሱ ጉልበት አይደለም ክርስቶስ የተያዙ። የሞተው በእነሱ ብርታት አይደለም፣ በእነሱ ጉልበት አይደለም፣ በፈቃዱ ነው ክርስቶስ የተሰጠው። መጥቶም እንደሚያድነውን ቃል ገብቶልን ነበረ። በዚያም በኋላ ሐሙስ 3 ሰዓት ጀምሮ የተለያየ መከራ አደረሱበት። እነሆ ለእኛ ጉልበትን አቅምን ብርታትን የሰጠውን ክርስቶስን ገፉት። በምራቁም ትፍ ብሎ ዓይንን የፈጠረ ክርስቶስን ምራቃቸውን ተፉበት። ሰማይን ያለባላ ምድርም እንደዚሁ ያለ ካስማ ያጸናትን ክርስቶስን ተዘባበቱበት። በመላእክት የሚመሰገን በመላእክት ውዳሴ ያለ መታገል የሚመሰገነውን ክርስቶስን አፈዙበት። ሲነጋ አሟሟቱን ግድያውን ፍትሐዊ ለማድረግ ወደ አደባባይ ወደ ጲላጦስ ይዘውት ሄዱ። ጲላጦስን አደባባይ ወጥቶ ጲላጦስ የሮም ሰው ነው፣ ግጭት እንዳይነሳ ብሎ ለመፍረድ ወደ አደባባይ ወጣ። ግን ክርስቶስ ከፊቱ ቀርቦ ሲመረምረው በክርስቶስ ላይ እንኳን የሞት ፍርድ የሚያሰድድ በደል ይቅርና ዓይንን ይክሰስ የሚባል ስድብ እንኳ የሚያሰድብ አንዳችን በደል አላገኘም። ጲላጦስ ትክክለኛ ዳኛ ነው። ዳኝነት እንዲህ ነው መሆነቱ። መርምሮ አውቆ መረጃ ሰብስቦ ምስክርም አቁሞ መፍረድ ነው እንጂ በእውነት በማይጠቅም ነገርም ተደልሎ መፍረድ እግዚአብሔር ይጠይቃል። እኔ በደል አላገኘሁበትም አለ። ወደ ሄሮድስ ልላከዋልና ወደ ሄሮድስ ላከው። ሄሮድስ ደግሞ የገሊላ ገዥ ነው። ወደ ሄሮድስ ይዘውት ሄዱ። ሄሮድስ ዜናውን እየሰማ ለማየት ይመኝ ነበረ። ወደዛ ሲሄድ በጊዜው ሄሮድስና ጲላጦስ ተጣልቶ ነበርና ክርስቶስን ወደ ሄሮድስ ጲላጦስ ስለላከ እንደው ጣልቶኝ ተጣልቼው አልነበረም ወይ? ከእኔ ከእሱ እኔ እሻላለሁ ብሎ ነው ወደ እኔ ላከው ብሎ በዚህ ምክንያት ታረቁ። በመካከላቸው ግን የሰላም ባለቤት ኢየሱስ ክርስቶስ ያስታረቃቸው። ሄሮድስን ጠየቀው፣ መረመረው፣ ግን አንዳችን በደል አላገኘበትም። ክርስቶስን ከአንደበቱ ለማሳሳት ብዙ አይነት ጥያቄ አቀረበ። አንተ ንጉሥ ነህ ወይ አለው። አንተ ስላለህ አለው። አልተናገረውም። ክርስቶስ መልሶ ወደ ጲላጦስ ላከው ሄሮድስን። ጲላጦስም አሁን ወደ አደባባይ ወጥቶ ሁለተኛ መረመረው። ምንም ነገር የለም። መፍትሄ ይሆናል ብሎ በበዓል ጊዜ የታሰሩት እስረኞች ይፈቱ ነበርና እነሆ ክርስቶስን ገርፌ በርባንን ልፍታላችሁን አላቸው። የመፍትሄ ሀሳብ ማቅረቡ ነበረ። እነሱ ግን በርባንን ፍታው ክርስቶስ እንዲሰቀለው ብለው በተመሳሳይ ድምፅ ሁላቸውም ጮሁ ይለናል። ሁከትና ብጥብጥ ከማምጣት ያለፈ ሌላ መፍትሄ እንደሌለ ስላየ ጲላጦስ ውሃ አምጡልኝ ብሎ
ውሃ አስመጥቶ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። ዛሬ በቅዳሴው መካከል ካህኑ እጁን ስታጠብ አይታችሁ ከሆነ የጲላጦስ ምሳሌ ነው። እጁን ታጥቦ ሰጣቸው። 6 ሰዓት ላይ ክርስቶስ ወደ ቀራንዮ ሄዶ መሰቀል ነበረበትና እንደ ትንቢቱ ወደ ቀራንዮ እየገፉ እያዳፉ ይዘውት ሄዱ። የሚሰቀልበትን መስቀል አሸክሙ ወደ ቀራንዮ ይዘውት ሄዱ። እንደነሱ አባባል ወደ ቀራንዮ ይዘው ሲሄዱ ከከተማ ውጭ ስለነበረ ቀራንዮ ከተማችንን ይህ ሰው ገለን በዚህ ሰው ደም ከተማችን እንዳትረክስ ከከተማ ውጭ ገደልነው ለማለት ነበር። ክርስቶስ ግን በዚያ እንደሚሰቀል ትንቢት ተናግሮለታል። አስቀድሞ ትንቢት በዳዊት ወገብረ እግዚአብሔር ወገብረ መድኃኒተ በማእከለ ምድር፣ እነሆ እግዚአብሔር በመካከለኛው መሬት ላይ መድኃኒትን አደረገ ተብሏል። ቀራንዮ የዓለምን ብርት ናት፣ መካከለኛ ናት። ቀራንዮ የዓለም ብርት መካከለኛ ነበረች። በዛም ደግሞ የአዳም አጥንት ነበረ። ከዛ አዳም ከተቀበረበት ላይ መስቀሉ ተሰቅሎ አዳምን መጀመሪያ ማዳን ነበረበት። የአዳም አካል የክርስቶስ ደም እንዲነካው እግዚአብሔር አቀደው ስራ ነበር። እነሱ የማያውቁም ቦታ መረጥን ብለው ነው። በመስቀልም ሲሰቅሉት እነሱ በደሉን ለመግለጽ ነበረ። የበደሉን ክብደት እንገልጻለን ብለው መስቀል መረጡ ለመግደል። ክርስቶስ ግን በመስቀል እንደሚሰቀልም እንደው ሙቼ ተሰቅዬ አድናለሁ ወደ አዳም ቃል ገብቶልን ነበረ። ስለዚህ ክርስቶስን መስቀል ላይ 6 ሰዓት ላይ ሰቀሉት። በቀኝና በግራ ሌላ ወንበዴዎች በመካከል እሱን አድርገው ሰቀሉት ይለናል። የክርስቶስን የበደሉን ክፋት የበደሉን ክብደት ለመግለጽ ወንበዴዎችን በጎኑ ሰቅለዋል። በቀኝ ያለው ጥጦስ የሚባለው ወንበዴ ተአምሩን አይቶ ሲፈወስ፣ ያኛው ግን ሲታመም እንደተጠመመ ቀርቷል። ታዲያ ክርስቶስ ሲሰቀል አዎ በሰማይ ያሉ ፍጥረታት ለአምላካቸው የሚገባቸውን ክብር ሰጥተዋል። ፀሐይ ብርሃኗን ነስታ ጨለማ ሆናለች። ጨረቃም ደም ሆኗል። ከዋክብት ረግፈዋል። በምድር ያሉ ድንጋዮች ተፈትተዋል። መቃብር ተከፍተው ሙታን ተነስተዋል። የቤተ መቅደሱ መጋረጃ ለሁለት ተሰንጥቋል። ዓለቱም እንደዚሁ ተፈረካክሷል። ይህ እግዚአብሔር ማንነቱን የሚገልጽ ነበረ። እግዚአብሔር እሱ ማን እንደሆነ የሚገልጹ ነው። ፍጥረታቱ በራሱ አንደበታቸው ተመስክረዋል። ይህን ተአምር ሲደረግ ግን አይሁድ አልገባቸውም። በጭካኔ በክፋት የተሞላ ልብ ነበር የያዙትና ይህ ሁሉ ተአምር እየተደረገ አንዳች የሚያክል ቅንጣት ያክል ወደ ልቦናቸው ተመልሰው እኛ ምንድነው የምናደርገው አላሉ። 9 ሰዓት ላይ ይለናል ጌታችን ኢየሱስ ክርስቶስ 9 ሰዓት ላይ ለ18 ሰዓታት መከራ ተቀብሎ 9 ሰዓት ላይ ደካማ ንግግር አሰማ። አምላኬ አምላኬ ለምን ተውከኝ የምትል ደካማ የሆነች ንግግር አሰማ። የሚገርም ነው። እጽዋቱ ከዋክብቱ እየረገፉለት፣ ድንጋዮች እየዘመሩለት፣ ሙታን ከተቀበሩበት ተነስተው እያመሰገኑ እየሰገዱለት፣ መላእክት በመስቀሉ ዙሪያ ሆነው እየዘመሩ እያመሰገኑለት፣ አሁን ፍጡር የለበሰው ሥጋ ፍጡር ነውና እንደ ሰውነቱ አቤቱ አምላኬ አምላኬ ለምን ተውከኝ ብሎ 7 ንግግሮችን ተናገረ። ያኔ ግን ዲያብሎስ በቅርብ ርቀት ይመለከት ነበረ። ዲያብሎስ ይህን ሁሉ ተአምር እያየ ተደነቀ። ፍጡር ባይሆን ነው እንጂ ፀሐይ የጨለመው ጨረቃ ደም የሆነው ከዋክብት የረገፉት ፍጡር ቢሆንማ እንዲህ ያለ ተአምር መቼ ሆን ነበር አለ ዲያብሎስ። ግን መጨረሻ ላይ 9 ሰዓት ላይ ዲያብሎስን ለማጥመድ ለማቅረብ አምላኬ አምላኬ ለምን ተውከኝ ብሎ ጸለየ። ያን ጊዜ ዲያብሎስ እስካሁን የዘገየው መዘግየት ስህተት ብሎ ታየው። በስህተቱም ተጸጸተ። እኔ እኮ ፈጣሪ መስሎ ነበር፣ ለካ ፍጡር ነው እንደለመድኩት አለ። እንደለመድኩት የአዳም ልጆችን ነፍሳቸውን ከስጋቸው እየነጠቅኩ ወደ ሲኦል ሳግዝ እንደነበረው የእሱንም ነፍስ አዎ ከስጋው ነፍሱን መለየት አለብኝ ወደ መስቀሉ ቀረበ ሲል ክርስቶስ ትክክለኛ አምላክነቱን ለዲያብሎስ ገለጸለት። እስካሁን ግልጽ አልነበረም። ለዲያብሎስ የክርስቶስ ማንነት ግልጽ አልነበረም። በገዳመ ቆሮንቶስ 40 መዓልት 40 ሌሊት ያለ ወይን ውሃ ሲጾም አምላክ ነው ብሎ ርቆ ነበረ። ራበ ሲል ደግሞ ሰው ነው ብሎ እየተጠራጠረ ቀርቦ ነበረ። አሁንም ደግሞ ተራበ ከሆነ በወንጌል እንደተጻፈ መልሶ ደግሞ 5 እንጀራ አበርክቶ ለ5,000 ሕዝብ አጠገበ ሲባልም ግራ ገብቶት ነበረ።
አሁን የአምላክነቱን ማንነት ገለጠለት፣ ተገለጠለት ዲያብሎስ። ያን ጊዜ ዲያብሎስ በአራቱም ማዕዘን እንደ ቆዳ ተወጥሮ ሲያዝ ብዙ ለፈለፈ። ይህ ስነ መለኮቱ በላይ ሊሆን ጸራ አባቢ ቃል ነው። ባሕርየ መለኮቱን በመስቀል ላይ እንዳለ ሲገልጽለት አሰምቶ ተናገረ። መኑ ውእቱ ዝንቱ፣ እነሆ ማን ነው እያለ ተናገረ፣ አሰምቶ ተናገረ። ሰባ ለቢሶ ሊተማኒ እነሆ ሥጋ ለብሶ እኔን ድል ያደረገኝ ማን ነው? መኑ ውእቱ ዝንቱ ዘእምሥልጣኔ ከሞ ሥጋ ናወግል፣ እነሆ እኔ ያስኳቸውን ነፍሳትን ድል የሚያደርጋል የተዋርኩትን ሥጋ ተዋህዶ እኔን ድል የሚያደርግ እሱ ማን ነው? መኑ ውእቱ ዝንቱ ዘምድረ ለብሰ ውእቱኬ ሰማያዊ ውእቱ፣ ይህ ምድራዊ ፈራሽ በስባሽ የሆነ ሥጋን የለበሰ እሱ ማን ነው? እኔ አላውቅ ብዬ ነው እንጂ እሱ ሰማያዊ ነው አለ። ውእቱ ኢየሱስ ክርስቶስ ዘተሰቅለ፣ እኔ አላውቅ ብዬ ነው እንጂ የተሰቀለው ኢየሱስ ክርስቶስ ነው። ዘቦቱ የማናይ ጸጋ ዘቦቱ ጸጋ የማናይ ኮነ ወታይታይ ከመዘላው ላይ እግራ የነበረ አዳም ወደ ቀኝ ወደ ክብር የተመለሰበት የተዋረደ አዳም ከፍ ያለበት በአይሁድ አድሬ ያሰቀልኩት እሱ ኢየሱስ ክርስቶስ ነው ያለ። ያን ጊዜ ዲያብሎስ በፈቃዱ ድል ተነሳ። ምን አለ? ነው ሰማይ የኔ አይደለም እንጂ በሰማይ ያሉ ፍጥረታት የኔ አይደሉም እንጂ የኔ ቢሆኑ ኑሮ፣ ምድርም የኔ አይደለም በምድር ያሉ ፍጥረታትም ጭምር የኔ አይደሉም እንጂ የኔ ቢሆን ኑሮ ያን ሁሉ ካሳ ብሰጥህ ለአንድ ሰዓት ያክል በአይሁድ ፊት ላቆምኩህ መቆም ዋጋ ሆኖ አይመዘንልህም ነበር አለ። ነገር ግን ሰው ያለውን ከሰጠ ንፍዳ አይባልም። ለ5000 ዘመን በእጄ ጨብጬ በእግሬ ረግጬ የያዝኳቸውን ነፍሳት ካሳ ይሁኑ ብሎ ነፍሳትን የአዳም ልጆች ለእግዚአብሔር ለኢየሱስ ክርስቶስ ካሳ አድርጎ በፈቃዱ ሰጠ። የሚገርመው ዛሬ ዲያብሎስ ድል የተነሳበት ቀን ነው። ዲያብሎስ ትጥቁን የፈታበት ቀን ነው። ጠላታችን የተሸነፈበት ቀን ነው። ነፃ ያዳነን ሜደጸላይ ዘአልቦ ምሕረት። ጨካኝ ከሆነ ሥላሴ ከማይራሩለት እሱም ለሰው ከማይራራ ከጽኑ ባላጋራችን መታዳነናል። ይህ ጽኑ ባላጋራ ጨካኝ ነበር፣ አያዝንም ነበር። ግን ዛሬ ዲያብሎስ ማን ነው ካላችሁ ጥርሱ የወለቀ አንበሳ፣ ጥፍሩ የወለቀ ነብር፣ ክንፉ የተመታ የተሰበረ አሞራና መርዙ የተነቀለ እባብ ነው። ዲያብሎስ አሁን ኃይሉ ይሁን ነው። ዲያብሎስ አሁን ገነት ገብቶ የሰው ልጆች ያስታል ተብሎ አይታሰብም፣ አይገመትም። ጥርሱ የወለቀ አንበሳ ይነክሳል። አንበሳን ምሳሌ ሊሆን ይችላል፣ ግን አያደክም። ጥፍሩ የወለቀ ነብር አይቧጭርም። አሁን በተፈጥሮ ነብር ሊሆን ይችላል። ክንፉ የተቆረጠ አሞራ መብረር አይችልም። መርዝ የተነቀለው እባብም ሊነድፈን አይችልም። ዲያብሎስ ማለት ይሆናል። አሁን ከዚህ ከጽኑ ባላጋራችን ያዳነበት ቀን ነው ዛሬ። ፍጹም የሆነ ድነት ያገኘንበት ቀን ነው። የሲኦል በር ተከፍቶ ተሰብሮ የገነት በር ተከፍቶ ወደ ገነት እየዘመርን የገባንበት ቀን፣ ፈርሰን በስብሰን የምንቀር የነበርን ሰዎች ከአሳ ይልቅ ድምፃቸው አይሰማም ተብሎ እንደተጻፈው ሁሉ ድምፃችን የማይሰማ የነበርን ሰዎች አሁን ከመላእክት ጋር እግዚአብሔርን እንድንዘምር እንድናመሰግን የሆንባት ቀን፣ ድነታችን ቁንጮ ያገኘበት ቀን ዛሬ የዕረፍተ ዓርብ ነው። ክርስቲያኖች የዳንበት ቀን ነው። ድነታችን የተከናወነበት ቀን ነው። በአዳም ምክንያት በዘር ሐረግ ሲተላለፍ የነበረው ጥንተ አብሶ የሚባል በደል የቆመበት ነው። ፍጹም የሆነ ድነት እልባት ያገኘበት ቀን ነው። ዛሬ እልባት ያገኘበት ቀን ነው። ስለዚህ ክርስቶስ አዳነን ስንል ከጥንተ አብሶ አድኖናል። አሁን ከዲያብሎስ ባርነት አድኖናል። አሁን ማንኛውም ፍጡር ገብረ ዲያብሎስ የሚባል ፍጡር የለም። አሁን ገብረ እግዚአብሔር አመተ እግዚአብሔር ተባለ። በጣም የሚገርም እኮ ነው። በዲያብሎስ የሚጠራ የለም። ድሮ አዳምና ሔዋን አመተ እግዚአብሔር፣ ሴቶቹ አመተ ዲያብሎስ ይባላሉ። ወንዶቹ አግብርተ ዲያብሎስ ይባላሉ። ግዴታ ነው። በእጅ አዙር በግዴታ ይገዛ ነበረ። የዓለም ገዥ ተብሎ እንደተነገረ ማለት ነው። ዛሬ ግን የትኛውን ፍጡር ወዶና ፈቅዶ ለዲያብሎስ ካላደረ በቀር የእግዚአብሔር ባሪያዎች ነን ሁላችንም ማለት ነው። ይሄ በጎ የሆነ ስም መጠሪያ ስማችን ነው። ባሪያ ሲባልም የሚያስነውርም
ደስ የማይል ስም አይደለም። በዓመተ እግዚአብሔር አግብቶ እግዚአብሔር ማለት ትልቅ ባለሟልነት ያለው ስም ነው። ዛሬ የተቀየረበት ስለዚህ ድነናል ማለት ነው። ድነናል ማለት ታዲያ ክርስቶስ የክርስቶስ አዳኝነት ማንም የማይተካው መድኃኒት ነው። ክርስቲያኖች አንድ በየአደባባዩ በየመስመሩ የሚነገር ቃል አለ፣ ሰምታችሁት ይሆናል። መዳን በሌላም የለ እንድንበስ ዘንድ የተሰጠን ስም አንድ ነው፣ እሱም ኢየሱስ ክርስቶስ ነው እየተባለ በየመስመሩ በየካፌው የሚነገር አለ። ምን ማለት ነው? ይህን እኮ ቤተክርስቲያን ጥንቅቅ አድርጋ ታውቃለች። መዳን በሌላም የለ። እንዲህ ያለውን ድነት መስቀል ላይ የፈጸመውን ድነት ማንም ሊተካው አይችልም። እናቱም አትተካውም። እኛም እንዲህ ብለን የምናስተምረው እናቱ ቅድስት ድንግል ማርያም ይህንን ድነት ልታመጣ አልቻለችም። መላእክትም ሊያመጡ አልቻሉም። መዳን በሌላ የለ ማለት ከጥንተ አብሶ ያዳንን ክርስቶስ ነው። ፈርሶ በሱሶ መቅረት የሚባለውን እሱን ያስቀረልን ክርስቶስ ነው። በዘር ሐረግ ሲረማመድ የነበረውን ያንን ክፉ የሆነ መርዛማ ደዌን ያዳንን ክርስቶስ ነው። ከሲኦል ወደ ገነት ያሸጋገረን ክርስቶስ ነው። የዲያብሎስ ልጅ ከመባል አውጥቶ የእግዚአብሔር ልጅ ያሰኘን ክርስቶስ ነው። ይህ ያለቀ ድነት ነው። ይህን ማንም አይተካውም። ግን ደግሞ እኛ እያልን ያለነው ጸልየንም ንስሐ ገብተንም በቅዱሳን ቃል ኪዳንም እንድናለን እያልን ያለነው ማነው? ድነት ነው ከተባለ ግን ያላለቀ ድነት አለ። ፍኖተ ካርታ አለ። ሌላ ፍኖተ ካርታ አለ። ከዚህ ክርስቶስ አዳነን፣ መንገዱን ጠረገልን። የገነትን መንገድ ከጠረገ ከከፈተ በኋላ እኛ ደግሞ የበኩላችን የድርሻችን አድርገን የምንጓዝበት ጉዞ አለ። አዎ ማመን መጠመቅ የመጀመሪያው ጉዞ ነው። ከዚያ በክርስትናው ውስጥ ስንኖር በክርስትናው ማድረግ ያለብን የምናደርገው እሱ ጉዞ ነው። ያማ ጉዞ ባይሆን እኮ ክርስቶስ ወንጌልን ማስተማር አልነበረበትም። መጾም ስህተት ቢሆን መጸለይ ስህተት ቢሆን ወንጌልን ማስተማር አይጠበቅበትም። ቀጥታ ተሰቅሎ ድነትን አድኖ መሄድ ነበረበት። ግን የምንጓዘው ድነት አለ። ይህን ማድረግ አለበት። ስለዚህ እኛ ሰዎች ክርስቶስ ዋጋ የከፈለልን የክርስቶስ ቤተሰቦች ነን። የሰው ልጅ ያለ ዋጋ የመጣ አይደለም፣ ቀላልም አይደለም። የሰው ልጅ ዋጋው የክርስቶስ ደም ብቻ ነው። ወርቅም ዋጋ ሊሆን አልቻለም። ብርም ዋጋ ሊሆን አልቻለም። መላእክትም ዋጋ መሆን አልቻለም። ሰማይም መሬትም የሰው ልጅ ዋጋ መሆን አልቻለም። ዋጋ ሆኖ የቀረበልን የእኛ ዋጋ ሚዛናችን ማን ነው ከተባለ የክርስቶስ ደም ነው። የከበረ አካል ነው ያለን ክርስቲያኖች። ስለዚህ ዋጋ የከፈለልን ስለሆን እኛ በኃጢአት ስንጠፋ፣ በክፋት ስንጠፋ፣ በበደል ስንጠፋ፣ በተለያየ ነገር ስንጠፋ ክርስቶስ ያዝንብናል። እኛ በብር የገዛነው በግ ቢጠፋ ነገ ፋሲካ ነው። ለፋሲካ የገዛችሁት የ20 ሺህ ብር ሙክት ቢጠፋ ማዝን የማይጸጸት ሰው አለ? ሁሉም ያዝናል አይደለም? ደግሞ እኛ በብር ሳይሆን የተገዛ ነው፣ በደም ነው የተገዛ ነው። በደም የተገዛን እኛ ደግሞ በዓለም በክፋት በኃጢአት በበደል በተለያዩ ነገሮች ስንጠፋ ክርስቶስ ደግሞ በጣም ነው የሚያዝንብን ክርስቲያኖች። ስለዚህ እኛ የደም ሰዎች ስለሆን በደም የተገዛን በደም የመጣን ሰዎች ስለሆን እኛ ለክርስቶስ ጊዜ መስጠት ያስፈልጋል። ክርስቶስን ያደረገልን ነገር ማሰብ አለብን። ጥሩ ነው። ዛሬ ሁሉም መጥቷል። የክርስትናው መገለጫም ነው። በአምልኮ ስናመሰግነው፣ በስግደት ስናመሰግነው ቆይተናል። አሁን ይሄ አምልኮት ነው። ስግደቱ አምልኮት ነው። በእውነት ዛሬ ያልመጣ ሰው ላይኖር አይችልም። እርግጠኝነት ነው የምላቸው። ይህ ትክክል ነው። ክርስቶስ ያደረገልንን ነገር ማሰብ እኮ ነው ክርስቲያኖች። በጣም ይገርማል እኮ እዚህ ያለው በሙሉ አሁን ብሎ አልቀመሰም። አብዛኛው በህመም ውስጥ ያለ ሰው ነው። አብዛኛው አረጋውያን ሽማግሌዎች ናቸው። ብዙዎች ህጻናት አሉ። ነገር ግን ረሃብ አለ። በረሃቡ መካከል ደግሞ አገልግሎት አለ፣ ስግደት አለ። እንዲህ እያደረግ ስናመሰግነው እኮ አለመዛላችን አለመድከማችን እኮ አንድ ነገር እንዳለ ያስታውቃል። ክርስቲያኖች የእግዚአብሔር ኃይል እንዳለብን እኮ ያስታውቃል። ብዙ ሰዎች እኮ ትንሽ ጽሞ ብዙ ጾማቸው እንዲታወቅና ብዙ ደግሞ የአቅም ጉድለት ሲታይባቸው አላቸው። እኛ ግን በ40 ቀን በ80 ቀን የተቀበልነው የእግዚአብሔር ኃይል እንዲሁም ደግሞ እግዚአብሔር ልጆች መባላችን ጉበት ነው። ያለ ውሃም ያለ መጠጥም ያለ መብል እንኖራለን። ስለዚህ ክርስቲያኖች ብዙ መገለጫ እስካለን ድረስ እኛ ለሃይማኖታችን ሁሉም ነገር ሊጠፋ ይችላል። ኑሮ ሊከብደን ይችላል። በዚህ ዓለም ስንኖር መከራ ሊበዛ ይችላል። ግን የፈለገው ቢመጣ ግን ክርስቶስን መክዳት መርሳትና ከሃይማኖት መውጣት ከአንድ ክርስቲያን የሚጠበቅ አይደለም። የመከራውን ያስተማረውን ይገስጸን። እግዚአብሔር አምላካችን ይመስገን። ይቆዩ።